ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱና አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷ በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፊፋ ውሳኔ ላይ ባልተለመደ ሁኔታ ጣልቃ በመግባት ፊፋ ውሳኔውን እንዲቀይርና የአሜሪካውን አጥቂ ባሎግን ወደ ሜዳ እንዲመልስ አድርገዋል። ይህን በተመለከተ ዝርዝር ያለ መረጃ ይዘንላችኋል። ወደ ሌላኛው መረጃችን ስናልፍ ከጊዜ ወደ ጊዜ አሳሳቢ የሆነ የመጣው የዓለም ሙቀት መጨመርና ሰው ሰራሽ የአየር ንብረት ለውጥ በዩናይትድ ስቴትስና በአውሮፓ አህጉር ላይ ከባድ የጤናና የአካባቢ ቀውስ እያስከተለ ይገኛል። የዓለም እግር ኳስ ማህበር ፊፋ ለአሜሪካው ኮከብ አጥቂ ፎላይን ፋሎግ አስተላልፎት የነበረውን የአንድ ጨዋታ እገዳ ውሳኔ ለአንድ ዓመት ሳይፈጸም እንዲዘገይ መወሰኑ ተከትሎ ተጫዋቹ ትላንት ሰኞ ዕለት አሜሪካ ከቤልጅየም ጋር ባደረገችው ወሳኝ የዓለም ዋንጫ ጥሎ ማለፍ ጨዋታ ላይ መሰለፍ ችሏል። ይህ ይፋዊ ውሳኔ የቤልጅየም እግር ኳስ ፌዴሬሽንን በእጅጉ ያስገረመ ሲሆን ተቋሙ በውሳኔው ላይ ያለውን ቅሬታ ገልጿል። ፌዴሬሽኑ አስከትሎ በውድድሩ ላይ የተሳተፉ ቡድኖችን ህጋዊ መብት ለማስከበር ሲል ይግባኝ ማለትን ጨምሮ ማንኛውንም አይነት የህግ አማራጮችን እያጠና መሆኑን አስታውቋል። ለአሜሪካ ብሔራዊ ቡድን እጅግ ወሳኝ አፈጻጸም እያሳየ የመጣው ባሎግ ቡድኑ ቦስኒያ ሄርዘጎቪናን 2-0 ባሸነፈበት ጨዋታ ላይ አወዛጋቢ ቀይ ካርድ ተመልክቶ ነበር። ተጫዋቹ ኳስን ለመንጠቅ በሚሞክርበት ወቅት ጫማው የተቃራኒ ቡድን ተከላካይ እግር ላይ ገጭቶ ወደ ቁርጭምጭሚቱ በመውረዱ በቪዲዮ ምስል እገዛ ወይም በቪኤአር አማካኝነት ዳኛው ውሳኔ በመወሰን የአንድ ጨዋታ እገዳ ጥለውበት ነበር። ይህ ውሳኔ በአሜሪካ አገር ውስጥ ትችትን ያስነሳ ሲሆን የአገሪቱ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ቡድኑ ኢፍትሐዊ በሆነ መንገድ እንደተያዘ በመግለጽ ፊፋ ይግባኝ የመጨመር ሂደት እንዲጨምር አሳስበው ነበር። እንዲሁም በርካታ የአሜሪካን ደጋፊዎች ፊፋ ውሳኔውን እንዲቀይር ከፍተኛ ግፊት ሲያደርጉ ቆይተዋል። ጉዳዩ በስፖርታዊ ይግባኝ ብቻ አላበቃም። የአክሲዮስ ዜና ምንጮች እንደገለጹት አንድ የዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣን የቀይ ካርዱ ውሳኔ ላይ ፊፋ ውሳኔውን መልሶ እንዲያየው ቀጥተኛ ጥያቄ አቅርበው ነበር። በፊፋ ዲሲፕሊን ጉዳይ ላይ እንዲህ ያለ ቀጥተኛ የመንግስት ጣልቃ ገብነት እጅግ ያልተለመደ መሆኑ ተነግሯል። ጣልቃ ገብነቱን የፈጸመው የትኛው ባለስልጣን እንደሆነ ባይገለጽም የኒውዮርክ ታይምስ ጋዜጠኛ እንደዘገበው ፕሬዚዳንት ዶናልድ ትራምፕ ራሳቸው ጉዳዩን አስመልክተው ከፊፋ ፕሬዚዳንት ጂያኒ ኢንፋንቶኒ ጋር ተነጋግረዋል። የፊፋን ውሳኔ መቀየር ተከትሎ ፕሬዚዳንት ዶናልድ ትራምፕ ትሩዝ ሶሻል የተባለው ማህበራዊ ትስስር ገጻቸው ላይ ባሰፈሩት መግለጫ ፊፋን በይፋ አመስግነዋል። ፕሬዚዳንቱ በመልእክታቸው ትክክል የነበረውን ስላደረገ እና ታላቅ ፍትሐዊነትን ስለመለሰ ፊፋን አመሰግናለሁ ብለዋል። ይህ ክስተት ዋይት ሃውስ ለአሜሪካ ወንዶች ብሔራዊ ቡድን የዓለም ዋንጫ ጉዞ ያለውን ያልተለመደ ፍላጎት የሚያጎላ ሲሆን በዓለም አቀፍ ስፖርት አስተዳደር ውስጥ ፖለቲካዊ ጣልቃ ገብነት ከፍተኛ ጥያቄን አስነስቷል። ፖላይን በውድድሩ ላይ ያስቆጠራቸው 3 ጎሎች የአሜሪካን ቡድን በጎል አግቢነት እየመራ ሲሆን በአንድ ዓለም ዋንጫ በአሜሪካውያን ከተመዘገቡ የጎል ብዛት አንጻር ከታዋቂው ተጫዋች ላንደን ዶኖቫን ጋር በሁለተኝነት ደረጃ ላይ ይጋራል። ተጫዋቹ በተሳተፈባቸው በእያንዳንዱ ጨዋታ ላይ ጎል ያስቆጠረ ወይንም ለጎል የሚሆኑ ኳሶችን አመቻችቶ የሰጠ መሆኑ ይታወቃል። አሜሪካን በምድብ ማጣሪያ 8 ጎሎችን በማስቆጠርና 6 ነጥቦችን በመሰብሰብ ቡድኗን በአንደኝነት ያጠናቀቀች ሲሆን ይህ እስካሁን ያደረገችው ምርጥ የምድብ ማጣሪያ አፈጻጸም ሆኖ ተመዝግቧል። ወደ ሌላኛው መረጃችን ስናቀና በአሁኑ ወቅት በዓለማችን ላይ ከጊዜ ወደ ጊዜ አሳሳቢ የሆነ የመጣው የዓለም ሙቀት መጨመርና ሰው ሰራሽ የአየር ንብረት ለውጥ በዩናይትድ ስቴትስና በአውሮፓ አህጉር ላይ ከባድ የጤናና የአካባቢ ቀውስ እያስከተለ ይገኛል። በዩናይትድ ስቴትስ በአብዛኛው የአገሪቱ ክፍል እየገጠመ የመጣውን ከፍተኛ የሙቀት መጠን ባለፈው ሳምንት ብቻ ቢያንስ 24 ሰዎችን ለህልፈተ ህይወት የዳረገ ሲሆን እሁድ ዕለት 40 ሚሊዮን የሚሆኑ የአገሪቱ ሰዎች አስቸኳይ የሙቀት ማስጠንቀቂያ ተሰጥቷቸዋል። ይህ አሳሳቢ የሟቾች ቁጥር መጨመር የከፋ ሙቀት የአገሪቱ እጅግ ገዳይ የአየር ንብረት አደጋ መሆኑንና ለረጅም ጊዜ የሚቆይ ሙቀት ምን ያህል አደገኛ ሊሆን እንደሚችል በተግባር ያሳየ ሆኗል። ከምዕራብ ማዕከላዊ እስከ ምስራቃዊ የባህር ዳርቻ የሚዘረጋው የሙቀት ግፊት ለ10 ሚሊዮኖች የሚቆጠሩ ሰዎችን በከፍተኛ ስጋት ስር እንዲቆዩ ያደረገ ሲሆን ይህ ለአንድ ሳምንት የዘለቀው የሙቀት ማዕበል ከበጋው እጅግ ገዳይ የአየር ሁኔታ ክስተቶች አንዱ እንዲሆን አድርጎታል። በኒው ጀርሲ የሚገኙ ባለስልጣናት በሳምንቱ መጨረሻ ብቻ ከሙቀት ጋር በተያያዘ 22 ሞቶችን ያስታወቁ ሲሆን በተመሳሳይ ጊዜ በኩክ ካውንቲ በኢሊኖይ እና በሚሲሲፒ የሰዎች ህይወት ማለፉ ተዘግቧል። የአገሪቱ ብሔራዊ የአየር ንብረት ሪፖርቶች እንደሚያሳዩት በቅርቡ በተከበረው የነጻነት ቀን በዓል ወቅት በደርዘን የሚቆጠሩ የበዓላት ማክበሪያ ቦታዎች ላይ ከፍተኛ ሙቀት ሪከርድ የተመዘገበ ሲሆን በዋሽንግተን ዲሲ በሚገኘው ሬገን ናሽናል የአውሮፕላን ማረፊያ ሐምሌ 3 102 እና ሐምሌ 4 103 ዲግሪ ፋራናይት የሆነ የሙቀት መጠን ተመዝግቧል። ይህ አውዳሚ የሙቀት ማዕበል
አሜሪካን ብቻ ሳይሆን መላ አውሮፓን በከፍተኛ ሁኔታ እየመታ ይገኛል። ሳይንሳዊ ጥናቶች እንደሚያመለክቱት የአየር ንብረት ለውጥ የሙቀት ማዕበሎችን ረዘም ያሉ ሞቃታማና ተደጋጋሚ እንዲሆኑ አድርጓቸዋል። የዓለም የአየር ሁኔታ ትንተና እንደሚያሳየው ያለ ሰው ሰራሽ የአየር ንብረት ለውጥ የአውሮፓ አሁን ያለው ሪከርድ የሙቀት መጠን ከ50 ዓመታት በፊት በእርግጥም የማይቻል እንደነበር ያሳያል። ከቅርብ ጊዜ ወዲህ በወጣው በቅድመ ህትመት ጥናት መሰረት ባለፈው ወር ብቻ በአውሮፓ ከፍተኛ ሙቀት ምክንያት 20 ሺህ የሚገመቱ ሰዎች ሕይወታቸውን አጥተዋል። በአሁኑ ወቅት ይህ የዓለም ሙቀት መጨመር በደቡብ አውሮፓ ሀገራት ላይ ከፍተኛ የደን ቃጠሎን እያስከተለ ይገኛል። በፖርቹጋል፣ ግሪክ፣ ፈረንሳይ እና ስፔንን ጨምሮ በ6 የደቡብ አውሮፓ ሀገር ላይ የደን ቃጠሎ በአሁኑ ጊዜ በከፍተኛ ሁኔታ እየተከሰተ ይገኛል። ባለስልጣናት የአደጋ ማስጠንቀቂያን ያወጡ ሲሆን በደቡብ ምዕራብ ፈረንሳይ በፒሬኔስ ኦሪየንታል ክልል የተነሳው ሰፊ የዱር እሳት 10,000 ሰዎችን ከቤታቸው ለቀው እንዲወጡ አስገድዷል። ይህ በፈረንሳይ የተከሰተው ቃጠሎ ሰኞ በሚደረገው ታዋቂው የቱር ደ ፍራንስ የብስክሌት ውድድር 3ኛ ምዕራፍ ላይ ተጽዕኖ ሊያደርግ እንደሚችል የተገመተ ሲሆን በዚህ ምክንያት የውድድሩ አዘጋጆች ተመልካቾች በ3ኛው ዙር ውድድር ላይ እንዳይሳተፉ ለመከልከል ተገደዋል። ይህ ሰፊ የእሳት ቃጠሎ ክልሉ በዓለም ሙቀት መጨመር ምክንያት እያጋጠመው ያሉትን ከባድ የአካባቢ ችግሮች በግልጽ ያሳያል። ወደፊት የሚኖረውን የአየር ሁኔታ ስንመለከት በመጪዎቹ ቀናት በአሜሪካ የከፍተኛ ሙቀት መጠን በዚህ ሳምንት መጀመሪያ ላይ መቀነሱን እንደሚቀጥል የብሔራዊ የአየር ሁኔታ አገልግሎት ትንበያ ያሳያል። ይሁን እንጂ በኮሎራዶ እና በሰሜን ፍሎሪዳ ባሉ የደቡብ ምስራቃዊ አካባቢዎች ከወትሮ ከፍ ያለ የሙቀት መጠን ከ90ዎቹ ዲግሪ በላይ ሆኖ ይቀጥላል። የአየር ሁኔታ አገልግሎት እንደሚያስጠነቅቀው ከፍተኛ ሙቀትና በምሽት ጭምር የሚቀጥለው ሙቀት በተለይም በቂ ማቀዝቀዣ ወይንም የመጠጥ ውሃ ለሌላቸው ሰዎች ከሙቀት ጋር ለተያያዙ ህመሞች የመጋለጥ ዕድል እጅጉን ከፍ ያደርገዋል ተብሏል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምታደምጡት መረጃ ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት በቱርክ በሚካሄደው የኔቶ ስብሰባ ላይ ለመገኘት የተዘጋጁ ሲሆን በዚህም ከዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ ጋር ይገናኛሉ። ስብሰባው በዋነኝነት ፕሬዚዳንት ትራምፕ በግሪንላንድ ላይ ያላቸውን አቋም እንዲሁም በአውሮፓ የመከላከያ ወጪዎችና በቀጥለው የኢራን ጦርነት ላይ ባላቸው አመለካከት ዙሪያ በሚነሱ ስጋቶች የተነሳ ውጥረት የተሞላበት ሊሆን እንደሚችል ይጠበቃል። ወደ ሌላኛው መረጃችን ስናቀና ዩክሬን ባለፉት 48 ሰዓት ውስጥ በክሪሚያና በሌሎች በሩሲያ በተያዙ አካባቢዎች በሚገኙ 16 የኃይል ማመንጫ ጣቢያዎች ላይ የተሳካ ጥቃት ማድረጓን አስታውቃለች። ይህ ተከታታይ ጥቃት በጥቁር ባህር ባህረ ገብ መሬት ውስጥና በዙሪያው ያለው ነባር የኃይል ቀውስ በከፍተኛ ሁኔታ አሳሳቢ እንዲሆን አድርጎታል። ይህም የግጭቱ ተጽዕኖ በመሰረተ ልማትና በሲቪል አገልግሎቶች ላይ እንዳተኮረ ያሳያል። በመጨረሻም በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተነሳው ገዳይ የኢቦላ ወረርሽኝ ከ500 በላይ የሚሆኑ ሰዎችን ሕይወት እንደቀጠፈ የተባበሩት መንግስታት የጤና ኤጀንሲ ሰኞ ዕለት ባወጣው መረጃ ገልጿል። ሁኔታው ይበልጥ እየተባባሰ የመጣ ሲሆን በወረርሽኙ ማዕከል በኢቱሪ ግዛት የሚገኙ የጤና ባለሙያዎች መንግስት የሥራ ሁኔታቸውን ካላሻሻለ የሥራ ማቆም አድማ ለማድረግ ወስነው የ24 ሰዓት ማስጠንቀቂያ ጊዜ ለመንግስት ሰጥተዋል። ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ከሰዓታት በኋላ በሌሎች ዜናዎች ተመልሰን እንመጣለን። እስከዛው በያላችሁበት በሰላም ዋሉ።